በቀደም ለት ሂጃብ ሳወልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም። ዊግ መቀጠል አይቻልም በእስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ ነው። የቤት ኪራይ ስንት ነው የምትከፊው? ኪራይ 10 ሺህ ብር ያኔ 2 ወሩን ችግርአለኝ። ሐዋሾች ግን ታሳፍራላችሁ፣ አይገልጽ አላህና መልእክተኛውን ከነፍሴ በላይ ወዳለሁ የሚል ሰው እንደ እፉ አይነት ጋጦጥ በእስልምና ላይ ተረዳ ብሎ ተመቸኝ ዛሬ ወደድኩ አላህ ብዙ እድሜና ጤና ይስጥህ ምናምን። እንኳን ደስ አለህ፣ እንኳን ደስ አለህ፣ እንኳን ደስ አለህ ኡስታዝ ካሚል ሸምሱ በድጋሚ የፓርላማ አባል ሆነህ በመመረጥ ሆነ ተከናወነ። በኢራንና በአሜሪካ መካከል የሚደረገው ድርድር ፋይናሊ በትናንትናው ዕለት በአሜሪካው ፕሬዝዳንት ዶናልድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ፣ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችና የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች አለ ከመሰተ የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። አንዲት ወጣት ቲክቶከር ሞታለች። እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች፣ በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከ1 ዓመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አባብጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላ እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋ እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ተመኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ለሟች እህታችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ ተመልሼ እመጣለሁ። ፕላስ ምልክቱን ታዲያ የምጫናችሁን አትርሱ። መልካም ቀን ይሆንላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህች ታዋቂ ቲክቶከር የሞተችው ገና በለጋ እድሜዋ በወጣትነት ነው። የሞተችበት ሁኔታ ደግሞ ብዙዎችን አስደንግጧል። አካባቢዋ ላይ የነበሩ ሰዎችና እነዚሁም ደግሞ የእሷን ሞት የሰሙ ሰዎች ደንግጧል። ምክንያቱም ያለምንም ኬዝ ያለምንም ምክንያት እንግዲህ በተኛችበት ነው የሞተችው። ማታ ደግሞ ላይቭ ገብታ ነበርና በአሁኑ ሰዓት በጣም ብዙ ሰዎች በብዙ አይነት ሁኔታ የሞቱ ነው ያሉት፣ ወጣቶችም ሳይቀሩ ማለት ነው። በመኪና አደጋ ብዙዎች እያለቁ ነው ያሉት። እንግዲህ አላህ Subhanahu Ta'ala ማማታችንን ያሳምረው፣ እንደዚሁም ደግሞ በዲን ላይ በሻሃዳ ላይ አላህ ይግደለን። እንግዲህ በጣም የውመል ቂያማ መድረሱ የሚያሳዩ ነገሮችን እየተመለከትን እንገኛለን። ብዙዎች በወጣትነታቸው የሞቱ እንግዲህ የመኪና አደጋም እየበዛ በሽታም እየበዛ ይገኛል ማለት ነው። አላህ ይጠብቀን። አላህ እንግዲህ ሀያታችንን በዲን ያድርግልን። ላለው እንግዲህ ለቤተሰቦቿ መጽናናትን እየተመኘው እኔ ግን ወደ ቀጣይ ቪዲዮ ይዣችሁ ሄዳለሁ። ማድረግ ላልቻልነው ሰዎች ማድረግ አለመቻል፣ አቅም ማነስ፣ አቅም ማጠር፣ መሸነፍ፣ ይህን ስሜት ታውቁታላችሁ። ከባድ ስሜት ነው። የሆኑ ምኞቶች አሉን፣ የሆኑ ፍላጎቶች አሉን፣ አልሆነ ያሉ እንመኛቸዋለን፣ ግን እንደማይሆኑ እናውቃቸዋለን። አላህ ጋር ዱዓ እናደርግባቸዋለን፣ አላህን እንለምናለን፣ ግን ውስጣችን እንደማይሆን ነው የሚነግረን። ኦልሞስት አንዳንድ ጉዳዮች ላይ ተስፋ ቆርጠን ትተናቸዋል። የሆኑ በሮች አሉ የማይከፈቱ የሚመስሉ፣ የሆኑ መንገዶች አሉ የማናልፋቸው የሚመስሉ፣ ተስፋ ቆርጠን እዛ ውስጥ የምንኖራቸው። ሙሳ አለይሂ ሰላም ባህሩ ጋር ሲደርስ አላህ ባህሩን እንደሚከፍትለት አያውቅም ነበር። በዙሪያው የነበሩ ሰዎች ምን አሉት? ኢና ለሙድረኩን፣ ተደርሶብናል እኮ ከዚህ በኋላ ማምለጫ የለንም አሉ። ሙሳም እንዲህ አለ፣ ከላ ኢነ መዐየ ረቢ ሰየህዲን፣ አብሽሩ አላህ ከኔ ጋር አለ፣ አላህ ያግዘናል፣ አላህ መውጫን ያደርግልናል። አላህ እያለኝ የቂን በአላህ ላይ መተማመን የማይቻለውን ነገር በሙሉ እንዲቻል ያደርገዋል። የማይሆን የሚመስለውን ነገር በሙሉ ተስፋ ይዘራበታል። እናንተ ብቻ አላህን ያዙ፣ በአላህ ላይ ተማመኑ። ያኔ የማይደረሱባቸው የሚመስሉ ምኞቶች በሙሉ ይደረስባቸው። የማይሆኑ የሚመስሉ ነገሮች በሙሉ ሲሆኑ ትመለከቷቸዋላችሁ። አብሽሩ አላህ አላችሁ፣ አይዞህ። ለምትመኟቸው ምኞቶች በሙሉ ለምትፈልጓቸው ፍላጎቶች በሙሉ አላህ አለኝ በሏቸው። አላህ አላችሁ፣ አላህ አላችሁ።
ሱብሃነሁ ወተዓላ አቅሙን ይስጠን። እንግዲህ አላህ ሱብሃነሁ ወተዓላ ሰብሩንም ይስጠን። በአሁኑ ሰዓት ብዙዎች ተቸግረው ያሉበት ሁኔታ አለ። ዱንያ በጣም ከባድ ሆናለች። ይቺ ዱንያ ተለፍቶ መጨረሻዋ ግን ሞት ነው። ለዚች እንግዲህ ጠፊ የሆነች ዱንያ ደግሞ በጣም መጨነቅ፣ ከመጠን በላይ ማዘን፣ ከመጠን በላይ ሰብር ማጣት፣ አላህን ማመጽ፣ ለአላህ ሱብሃነሁ ወተዓላ ከማመስገን ይልቅ አላህ ሱብሃነሁ ወተዓላ የሰጠን ጸጋ ማስተባበል ተገቢ አይደለም። ለማንኛውም ብዙዎቻችን ብዙ ችግር አለብን። አላህ ችግራችን አስወግዶ በኸይሩ በተሻለው ነገር ይተካልን። አላህ ችግር የተባለን ከሙስሊሙ ማለ ያንሳ ያልኩኝ ወደ ቀጣይ መረጃ ወስዳችኋለሁ። አልহামዱሊላህ ረብል ዓለሚን አዲስና አስደሳች ነገር ካሚል ሸምሱ እንግዲህ የፓርላማ አባል ሆኗል። ኡስታዝ ካሚል ሸምሱ በድጋሚ ህዝብ ተወካዮች ምክር ቤት አባል ሆኖ ተመርጧል። እንኳን ደስ አለ ኡስታዛችን፣ ኮንግራ ኦር ደግሞ ማሻአላህ ብያለሁኝ። ባለፉት 5 ዓመታት በምክር ቤቱ ስር በነበረው ቆይታ ለንጹሃን እንዲሁም ደግሞ ለህዝብ ሙስሊሙ ድምጽ ለመሆን ሲጥር ነበረ። ለዚህም ስራው እናመሰግናለን። ከዚህ በኋላም ደግሞ ለሚቀጥሉት 5 ዓመታት በምክር ቤቱ ስር ቆይታ እንደሚኖረው አረጋግጧል ወይም ደግሞ አሸንፏል። ስለዚህም ለኡስታዛችን መልካም የስራ ቆይታን የስራ ዘመንን እመኛለሁኝ። በሚቀጥሉት ዓመታትም የኛ ድምጽ እንደሚያስተጋባ የንጹሃን ድምጽ እንደሚያስተጋባ ኡማው እንደሚያገለግል ተስፋ አደርጋለሁኝ። እንግዲህ ውጪ ሆኖ ከማላዘን ውስጥ ላይ ምክር ቤት አባል አስቀምጦ በዛ በኩል ድምጽ ማሰማት ትልቅ ነገር ነው ብዬ ስለማምን የኡስታዛችን ማሸነፍ እጅግ በጣም አስደስቶኛል። ሁላችሁንም እንግዲህ ኮንግራ ማለት ፈልጋለሁ። ኡስታዛችን ማሻአላህ እንግዲህ መልካም የስራ ዘመን ተመኘሁኝ። ሰላም አለይኩም፣ ይመቻች። እንኳን ደስ አለ ኡስታዝ ካሚል ሸምሱ በድጋሚ የፓርላማ አባል ሆነህ በመመረጥህ የህዝብ ተወካዮች ምክር ቤት አባል መሆንህ በመስማታችን በጣም ደስ ብሎናል። ባሳለፍነው 5 ዓመታት ስታደርገው እንደነበረ ሁሉ ከተበደሉት ጎን በመቆም ለተበደሉት ጠበቃ እንደምትሆን ተስፋ እናደርጋለን። ብዙ ነገሮችን ካንተ እንጠብቃለን። በቀጣይም በተለያዩ ኃላፊነት ቦታዎች ላይ ሀገርህን፣ ህዝብህን እንደምታገለግል ተስፋ አለኝ። በድጋሚ ኡስታዝ ካሚል ሸምሱ እንኳን ደስ አለህ ለማለት እወዳለሁ። ካሚል ሸምሱ የፓርላማ አባል በመሆኑ ደስተኞች ነን። ምክንያቱም ሙስሊሙ ማህበረሰብ የሚወክለው ሰው ያስፈልጓል። ሙስሊሞች ብዙ ነገር ውስጥ መግባት አለባቸው። በብዙ ፊልድ ውስጥ ቀዳሚና መሆንና መሳተፍ መቻል አለባቸው። እንደምታውቁት ትምህርት ላይ ብዙ ሙስሊሞች የሉም። ውጤት ላይ ብዙ ሙስሊሞች የሉም። ውትድርና ላይ ብዙ ሙስሊሞች የሉም። ፓርላማ ላይ ብዙ ሙስሊሞች የሉም። አሁን ላይ ግን የተወሰነ የሚሻል ነገር አለ። ለማንኛውም እንኳን ደስ አላችሁ ማለት ፈልጋለሁ። ካሚል ሸምሱም እንግዲህ ይህንን ኃላፊነት በአግባቡ እንደሚወጣው ተስፋ እናደርጋለን። አላህ Subhanahu Wa Ta'ala ኡስታዞቻችንን እንግዲህ ሙስሊሞችን አላህ ይጠብቅልን። የሰርግ ቀንና ሰላት እስቲ ስንቱ የትኛዋ ሴት ናት ታዲያ በሙሽርነት ጊዜ ሶላት የምትሰግደው? እንግዲህ በሙሽርነት ጊዜ ሰርግ ላይ የምናየው ነገር ከሰላት የባሰ ነገር እዚህ ጋር እንደምታዩት ማለት ነው። እንግዲህ ሰርግ ላይ አላህን ይታመጻል። አላህ Subhanahu Wa Ta'ala ያዘዘው ድርጊት ደግሞ አይደረግም። ይህ ነገር እንግዲህ ሊታሰብበት ይገባል። በሰርግ ላይ የሚሰሩ ወንጀሎች በጣም ሐላል የሆኑ የመጡበት ሁኔታ አለ። ብዙ ሙስሊሞችም ሰርግ ላይ ሙስሊሞች ተጋብተው ሲጨፍሩ ማሻአላህ መብሩክ ብለው እየጻፉ ነው ያሉት። ላይክ ወንጀል መሆኑንላ የረሱት ይመስለኛል። ለማንኛውም እንግዲህ ሰርግን አስመልክቶ አንዲት ሙኒት የተባለች ታዋቂ ቲክቶከር እንግዲህ አንድ ነገር ሰርታለች። ያም በልጇ ሰርግ ቀን ያደረገችው ነገር ነበረ። ጸጉሯን እያሳየች ስትጨፍር ነበረ። በዚህም ብዙ ሙስሊሞች ተቆጥተውባታል። የሷ ቪዲዮ እና እንደዚሁም ደግሞ የሷን ነገር በጣም በብዛት ያነሱት ነበረ። እንግዲህ በመጀመሪያ እናየዋለን። እንግዲህ ይህ ብቻ አይደለም። እሷም ተጸጽታ ሁሱ ጋር ገብታ
ጥያቄ ጠይቃለች። እንደዚሁም ደግሞ ሁማኔር አድርጋ ነበርና ስለ ሁማኔር ጉዳይም ደግሞ ጸጉር ስለመቀጠል ጉዳይ ጠይቋለች። እንግዲህ የመለሰላት ምላሽና ሙሉ ንግግራቸውን ጋብዛቸዋል። እኔ በቀደም ለት ሂጃብ ሳወልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም። ሁለተኛ ትክክለኛ ጸጉሬን አላወጣሁትም፣ የለበስኩት ኮፍያ ነው። ያ ግን ተቀባይነት ይኑረው አይኑረው አላቅም። በሃይማኖቱ በዲኑ ደረጃ ይሄ ነገር ትክክል ይሁን አይሁን አላሁ አለም፣ አዋቂዎች ጠይቃችሁ እንጂ ይሄን ነገር አርጉ ልክ ነው እያልኩ አይደለም። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ በአማርኛ 12 ምንድን ነው የሚባለው? ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የዓለሚቱን የእንትናን ጡንቻ ማጠን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማብራራት ከሷ ማፈርከኛ አላሁ ምስታን ሐቂቃ ይሄን ቪዲዮ እንደው አድርሱልኝ። እንደው ሙኒት እንደው አላህን አትፈሪም? የሆነ ነገር አታርጊ ስትባይ መብቴ ነው አያገባችሁም ትያለሽ። ወላሂ በእስልምና አያገባችሁ የሚባል ነገር የለም። አንድ ሰው ሲሳሳት ተሳስተሃል ተመለስ ተብሎ ይመከራል። አንቺ ብር ስላለሽ ነው ዛሬ እንደዚህ ይሆንሽ ያለሽው አይደለም። በዛ ላይ ደግሞ እንዴት ነው አንድ ሴት ልጅ አታፍርም እንዴ? አንቺ ትልቅ ሴት እኮ ነሽ። አንቺ አሁን ለወጣቱ የምታስተላልፉ ይሄንን ብልግና ነው? ይሄ ሀያ የጎደለው ንግግር ነው የምታስተምሪን ለኛ? እንዴት ነው አንድ ሴት ልጅ ስለ ባህሏ ስላደረገችው ነገር ሶሻል ሚዲያ ላይ ወጣ እንደዚህ ያደረኩኝ እኮ ለባሌ አድርጊ ካደረግሽም ስላለሽ ያደረግሽ አይደለም? ግን እንዴት ነው ፈሳድን በአደባባይ ላይ የምታስፋፊው? ከዛ ታይ ስትባይ መብቴ ነው አያገባችሁም ትያለሽ። አላህን ሳትፈሪ ማለት ነው። ስለማላቅም ነው ትያለሽ። እሺ አንድ ሰው ማያውቅ ከሆነ እኮ ያ ይጠይቃል እኮ ነው አይደለም? አደባባይ ላይ ወጥቶ ከመናገር በፊት ይጠይቃል። ይሄ ሸሪዓው እንዴት ነው? ይሄ ነገር ብናገር ወንጀል አለው ወይስ ወንጀል የለውም ተብሎ እኮ ይጠየቃል ኡስታዞች። አንቺ ግን ምንም ነገር መብቴ ነው ነው አላህ ይጠይቀኝ ነው። እና ታዲያ አላህ ይጠይቅሻል እኮ ሲጀመርም ሰው ይመክርሻል፣ የሚጠይቅሽ አላህ ነው። ግን ለሌሎቹ ፈሳድ እንዲያደርጉ እያስፋፋሽ ነው ፈሳድን ማለት ነው አይደለም? እንዴት ነው አሁን ሲጀመር አሁን አንዳንድ እህቶች ቢክራነትን ቀለል አድርገው ነው እያዩ ያሉት። ለዛም ነው ዝሙት እየተስፋፋ ያለው። አሁን አንቺ ዝሙትን በቀላሉ አንድ ሴት ልጅ ቢክራነቷን አትቸገሪ፣ ብር ካለሽ ሄደሽ ማሰራት ትችያለሽ፣ አትጨናነቅ እያልሽ ማለት ነው። ከዛ እችም ቁጥብ የነበረችዋ በብር አድርገዋለሁ እያለች ከዛ በብር አድርጋ ደግሞ እንደገና ደግሞ የምታገባውን ባል ልትዋሽ ማለት ነው። ለምንድን ነው ይሄ ማለት? አንድ ነገር ስታደርጉ አንድ ሰው ቆም ብሎ ማያየው ማያገናዝበው? እንደመጣለት ሰው ተመልካች አለኝ ተከታታይ አለኝ ባወራም ሰዎች ይሰሙኛል ተብሎ ዝም ብሎ እዚህ ሶሻል ሚዲያ ላይ መንበጣረቅ ብቻ። ኧረ ተይ አላህን ፍሪ። እንደው ልጆች የሉሽም? አንቺ በምታደርጊው ነገር አያፍሩም? ሌላ የመጀመሪያውን ነበር ከይቅርታ ጋር አስታውሽኝ እስኪ። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው፣ በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋ መጣ፣ አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረኩኝ? ይሄ አርቲፊሻል ጸጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይሄን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ጸጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣
የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለዐነ አላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? ህወ አጠርዱ ምን ረሕመቲላህ ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ቦታቸዋል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፉን ቃት አድርጓቸው፣ ቀስ ብላችሁ ሂዳችሁ ይሄ ነገር እኮ ስህተት ነው ብላችሁ ምከሯቸው። እንደ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሐባ ጓ እንዳሉበት ነብዩ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተውት፣ እንዳትጮሁበት፣ እንዳትቆጡት፣ ግንዛቤ የለውም እና ያ ሰው ማስገንዘብ አለብን ማስረዳት አለብን ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረቻቸው ነገራቶች በዚያ ቦታ ላይ መጨፈሩ ምን ማለቱ እሱ ስህተት ነው። እንዲሁም ዊግ ምናምን መቀጠልኩ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ ነው። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብሎ ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገብቷቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅና የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው። ያሰላም እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከእኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውን ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ ይቅርልላቸዋለሁኝ አለ። ይህን እንዳትረሱ። ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነሁ ወተዓላ መመለስ ነው። ይሄ ነው። እሺ ሌላው ደግሞ
ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር ታችሁት ነው እንግዲህ ያው ዋና መጸጸቷንም አላህ Subhanahu Wa Ta'ala እንኳንም ቀጥተኛው መንገድ መራሽ። ብዙዎቻችን ወንጀል እንሰራለን፣ የአደም ልጆች ነን። የአደም ልጆች ደግሞ ተሳሳች ናቸው፣ ግን መጨረሻ ላይ ወደ አላህ Subhanahu Wa Ta'ala ይመለሳሉ። የዛኔ አላህ Subhanahu Wa Ta'ala ጸጸታቸውን ወንጀላቸውን ይምርላቸዋል። አደምም ተሳስቶ ነበረ። እንግዲህ አደምና ሐዋ ተሳስተው ከጀነትም ተባሮ ነበር። በመጨረሻ አላህ Subhanahu Wa Ta'ala ምህረት አደረገላቸው፣ ተውበትን ጠየቁ። ስለዚህ እንግዲህ ሁላችንም ወንጀለኞች ነን። አላህ ወንጀላችንን ይማረን። ወደሱ ሳይመለሱ የሚሞቱ ሰዎች አላህ ያድርገን። ሁሌም ቢሆን ከመሞታችን በፊት ተውበት ማድረግ አለብን። ተውበት እጅግ በጣም ወሳኝ ነገር ነው። ከአላህ Subhanahu Wa Ta'ala ጋር የተቆራረጥንበትን ጉዳይ የሚቀጥልልን ነው። አላህ Subhanahu Wa Ta'ala ደግሞ ከኔ ምህረት ተስፋ አትቁረጡ እያለ በተደጋጋሚ እንግዲህ ቁርአን ላይ ይነግረናል። ባሮቼ ወደ እኔ ሲመለሱ ደስተኛ ነኝ ብሎም በተደጋጋሚ ይነግረናልና ከአላህ Subhanahu Wa Ta'ala ዝነት ተስፋ አንቆርጥም። የሰራነውን ወንጀል እንግዲህ ያው እንደ ሰው ልጆች እንሰራለን፣ እንሳሳታለን። ግን ተጸጽተን እንግዲህ ወደዛ ወንጀል ላልመለስ እንግዲህ ወደ አላህ Subhanahu Wa Ta'ala መመለስ ነው የሚጠበቅብን። ለማንኛውም እንግዲህ ያው ጥሩ የሆነ ምላሽ ወንድማችን ሁሱ እንደዚሁም ደግሞ እህታችን መልሳለች ማለት ነው። ጥሩ ትምህርትም እናንተ እንዳገኛችሁበት ተስፋ አደርጋለሁ። ባለ ትዳሮቹ ጉዳይ ከገባ ስልክ ውስጥ ይደበቃል ወይ አይገባም? ገብቶሃል? ለምን የማታስገባ ሚስት አለችው ከቤት የምታንገበግበው? ኦኬ፣ እሷ ደግሞ የምታንገበግብበት ምክንያት ከውስጥ የሚያንገበግባል ያልተስተካከለ ነገር አለ። ከእሱ ጋር ስታገል ትውላለች። እሺ እኔ ቤቴ ውስጥ የት ሊድ ይላሉ፣ ይመጣሉ ቢሮ። ሰው ከቤት ያስወጣችን የት ሊድ? ይሄ አልጋ መለየትማ ቫይራል ወጥቷል። አልጋ መለየት ሚሊየንስ ቫይራል በቃ ምን እንደሆነ በማናውቀው ሁኔታ ትንሽ ኩርፊያ አልጋ ተለይቶ ወላሂ ረጅም ጊዜ ላይክ ይርስ ይኖራል። ገባ? እኔ ብዙ ጊዜ ምን እላለሁ፣ እንደው እንደ ትዳር አማካሪ ስታወራ የምታያቸው ነገሮች አሉ አይደል? እንደው ተመችቷችሁ የሚደረገውን ነገር አታርጉ፣ አይመችን አይደል? ተለያይታችሁ ግን አትደሩ። ተለያይቶ ማደር የለም ኢሞሽናል ያራርቅ። መጀመሪያ የኢሞሽናል ርቀት ነው ፊዚካል ርቀቱን የሚያመጣው አይደል? ፊዚካል ርቀት ሲጨምርበት ደግሞ ኮምፕሊትሊ ኦፍ ወደሆነ አንድ ቤት ውስጥ የሚኖሩ ሁለት ተከራዮች ባልደረባ ምንም ይባል ሩሜት፣ ከዛም በላይ ይሆናል። በቃ ሩሜት ትበላለህ፣ ጠጣለህ፣ ይበላል፣ ይጠጣል። እዛ ቤት አይሳቅም። ኧረ ሳቅ በጣም እንትን ነው፣ ሌክዠሪ ነው። ሀሳብ አንድ ሚስት ሀሳብ አንስታ ሀሳቧን ገልጻ አንድ ባል በሀሳቧ ላይ ሀሳብ አይሰጥም። ወከአነሁ ዐይብ ያኒ በቃ ነውር ነው። ጀመረሽ ይላል። መቼለታ ቲክቶክ ላይ አይተሃል አይደል? በጣም ፍርስ ብዬ እኔ ራሴ ግራ ገብቶኝ እኔ እንደዘገና ያው እየተለማመድኩት ያለሁት ዓለም ነው። ባልን ለመጨቅጨቅ ትክክለኛው ሰዓት ጠዋት ነው ማታ ነው ብላ ጠይቃን አንዷ ከዳሚና ጋር ፍርስ ነው ያለው ማለት ነው። ላይክ መጨቅጨቅ ራሱ ቃሉ ምንድን ነው? እንደምን የሚጨቀጨቀው ባል ገብቶሃል? ሲወጣ ነው መጨቅጨቅ ወይስ ሲገባ ጠብቆ ነው መጨቅጨቅ? እኮ አይደለም መነጋገር። አንተ ነግረኸው አንተ በማትፈልግበት መንገድ ምንድነው አንተ በማትፈልገው መንገድ የሚሰራ መቀየር የማችለው ነገር ካለ ያን ነገር መቀበል። ንዝንዙ የሚያበላሻቸው ሰዎች አሉ። ካሜራ ተደቅኗል አይደል? ናቹራሊ ሙባረክ ሰርግ ቤት ሄደ የሆነበት ሄደ ካሜራ ፊት ለፊት ሲኖር ወይም ልትበላ እንዲህ ብፌ ልታነሳ ካሜራማን ወጥቶ ገጭ ሲል ምን ታደርጋለህ? በተፈጥሮ ምን ታደርጋለህ? እየበላሁ ከሆነ ቀስ እላለሁ። እየጎረስክ ከሆነ የሆነ ካሜራ አለ። ለምን ካሜራ አለ? ነገ ሰዎች አይደል ሰው እኮ ነው እንጂ እኮ አንተ አይደለም እንዴ? ምን ቢስሚላህ ቤቱ ምግብ የለን ቀስ ብሎ አይበላም እጠቻለሁ እንዳትባል ነው። ይሄ ፐርማነንት ካሜራ ቤታችን ውስጥ አለ። ስናስነጥስ እንኳን መጠንቀቅ እኮ ነበረብን። ቤት ውስጥ እኮ እንኳን ስንነጋገር ይኸውልህ ይሄ አንተ ካሜራ የሆነ እንትኖች የሆነ ሰርግ ደስ ብሎ ምናምን ቆንጆ ሰርግ ከሆነ እሱ የሚቀረጽ ሰርግ ከሄድክ ቀርጸው ቤት የሆነ ሚሞሪ የሞላበት ቀን እኮ ታጠፋዋለህ። ፌል ስለሚያደርግ ሚሞሪው። ይሄ እኮ ማጥፋት የሚባል ኦፕሽን የለውም። መያዝ ነው ለዘላለም ፎርኤቨር። እናቱ በምታወራበት መንገድ አባቱና እናቱ በሚያወሩበት መንገድ። አሁን አንዱ የትዳር ችግራችን እሷ እዛ ታች አይታ የመጣችው አንድ ባል አለ።
ሁሌ እናቷን የሚያስፈራራ፣ ሁሌ እናቷን የሚገላምጥ፣ ሁሌ እናቷን ምናልባት የሚመታ የሚሳደብ ሳታውቀው በልጅነቷ ለዛ ባል ኢነርጂ ያዘጋጀች ነው ያደገችው ለአባቷ ማለት ነው። ያላለቀ የቤት ስራ እዚህ ስትመጣ አንድ ቀን እናገራለሁ ካልክ እሷ ይሄ አንተ ዛሬ ተናገርክ ምን ሆነሽ ትላለህ አንተ። እሷ አሁን አንተ የተናገርከው አይደለም እዛ ጋር አለ ስዕል ፐርማነንት የተቀረጸ የተቀመጠ ኤኒ ታይም ዲስፕሌይ የሚያደርጋለ ብሬን ውስጥ ሜሞሪ ነው። የሆነ የሚጮህ ሰው የምታውቀው የሆነች ሄልፕለስ ሴት ሲጮህባት ስትሰማ ስትመታ አይደል ልጅ ናት። በዛ ሰዓት መከላከል አቅቷት። በተቃራኒው ደግሞ ባልም የሆነች ፓሲቭ እናት አየ። ለዚህ እኮ ነው ዘንድሮ እንማታለን ብላችሁ ስትመጡ ኖ ወይ እዛው ድሮ ቀረ እዛው በዲንም ማሰበብ የለም። ሬድ ላይኔ ነው ይሄ በቃ ፍንትኔ ነው ባውንደሪ ነው በቃ ተከባብረን እንኖራለን። ይሄ ኢነርጂ እናንተ አታውቁትም። እናታችሁ ጋር የምታውቁት የእናንተ ካሜራ የሚነግራችሁ ብትመታም ብትሰደብም ብትገሰጽም ብትቆጣም ለልጆቼ ብላ ስብር ብላ ይኖረች እናት። ባለትዳሮች ከዚህ ቪዲዮ ጥሩ መልእክት ታገኙበታላችሁ ብዬ አስባለሁ። እህታችን እንግዲህ ብዙ ኤክስፒሪየንስ አላት በትዳር ህግ ላይ ነው የምትሰራውና በፍቺ እንደዚሁም ደግሞ የተለያየ ነገር ላይ እንግዲህ የተወሰነ ኤክስፒሪየንስ ስላላት ጥሩ የሆነ ነገር እንዳቀረበችላችሁ ተስፋ አረጋለሁ። ሴት ባሌ ምንድነው አረገብኝ አለችው። ቺት ማለት ከሰራተኛዬ ጋር ባለገ ብላለች። በዚህም የተነሳ እፎይ ጋር ቀርባ ነበር። የቤት ኪራይ ስንት ነው የምትከፍይው ኪራይ? 10 ሺህ ብር ያኔ 2 ወሩን ችግርአለኝ። ሀባሾች ግን ታሳፍራላችሁ አይገልጸውም። ጀማው ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ ብታደርጉት ሙዴ ነው። ቆይ እንዴት ነው አላህና መልእክተኛውን ከነፍሴ በላይ ወዳለሁ የሚል ሰው እንደ እፉ አይነት ጋጦጥ በእስልምና ላይ 24 ሰዓት በአፉ ሲጸዳዳ ሲሳደብ የሚውልን ሰው ገና ለገና ለሚዲያ ግባት አንዲትን እህት ረዳ ብሎ ተመቸኝ ዛሬ ወደድኩ አላህ ብዙ እድሜና ጤና ይስጥህ ምናምን ሊል የሚችለው እንደው አላህ ሂዳያ ይስጥህ ብትሉ ኖርማል ነገር ሊባል የሚችል ነው። ግን አስፎገራችሁ ለእፉ ያላችሁን ፍቅር በመግለጽ ውዱ ነብያችንን ምን ያህል እንደምትወዱ ሰለላሁ ዐለይሂ ወሰለም። ወሰላሙ አለይኩም። አንድ ጥያቄ ሰሞኑን በማህበራዊ ሚዲያ ላይ ትንሽ አቧራ የቀሰቀሰ ጥያቄ እንዳለ ተነግሮኛል። በደንብ አልሰማሁትም፣ ግን ጥያቄውን ሰምቻለሁኝ። ምን ላይ እንደሆነ በእኔ ላይ የተነሳው ነጥብ ብዙም አልገባኝም። እሱ ምንድነው? የሆነች እህታችን ባሌን ከሴት ጋር አገኘሁት ይሁን አለች እና ልፍታወይ ነው ሴት ጋር ስላየሁት ልፍታወይ የሚል ጥያቄ ሲመጣ እኛ ዳኞች አይደለንምና እንዴት ሆኖ አየሽው፣ ምን ሲያረግ አየሽው ማለት ይከብዳል። ያው አየሁት የሚለው ነገር የሚያስከትለው ነገር ብዙ ትርጉም ያለው ቢሆንም ነገር ግን በማየት ብቻ ተነስተሽ ትዳር አታፍርሺ ብዬ ነበር። እንዲያውም ይህንን ስትጠራጠሩ የታባቱ ብላችሁ ተከታትላችሁ ለማዋረድ ብላችሁ የምታደርጉት ክትትል አርገሽ ከሆነ ተጠንቀቂ፣ ይቅርብሽ፣ እንደዚህ ያለ ተጀሱስ አታድርጉ ብዬ ምክር መሰል ሐሳብ ሰጥቼ ነበርና በዚህ ላይ የተለያዩ ትችቶች እየተጻፉ ነው። ምንድነው መሆን የነበረበት የሚል ጥያቄ ሌላ መጥቶልኛል። ወላሂ ሌላ ጥያቄ እኔ ምንም አላውቅም። ዳኛ በሆን ዳኝነት እርምጃ መውሰድ የምችል ለዳኝነት ባለ ተቀመጥኩበት ቢመጣ የማጣራት እርምጃ ይወሰዳል። ማንም ሰው በዚህ ቦታ ላይ ወንድና ሴት ግንኙነት ሲያደርጉ አየሁኝ ካለ ዝም ብለው አብረው አየኋቸው፣ ሲቅሙ አየኋቸው፣ ሲጠጡ አየኋቸው፣ ሲበሉ አየኋቸው፣ ሲሳሳቁ አየኋቸው፣ ይሄ ሩቅ ነው። በጣም ሊሆን የሚችለው ወደ ወንጀል የመጨረሻ እርምጃ መወሰድ ያለበት ግንኙነት ሲያደርግ አግኝቻለሁኝ፣ ግንኙነት ስታደርግ አግኝቻታለሁ ከተባለ ነው። ያ ሸሪዓ ፍርድ ቤት ላይ ራሱን የቻለ ዳኛ ፊት ሲቀርብ የሚወሰድ ህግ አለ። እሱን ያህል እዚያ ደረጃ እንዳገኘችው አርጋ አይደለም ሴት ጋር አየሁት ነው፣ ሴት ጋር አገኘሁት ነው፣ ሴት ጋር አየሁት። የሆነ ሆኖ በታሪክ ውስጥ የባልና የሚስት ግንኙነት አይነት ከሌላ ሴት ጋር ግንኙነት ሲያደርግ ወይም ከሌላ ወንድ ጋር ስታደርግ አገኘነ ብለው ሸርጡ ተሟልቶ እርምጃ የተወሰደበት ታሪክ ክስተት የለም ነው የሚባለው። አላህ Subhanahu Wa Ta'ala እዚህ ወንድና የሴትን ግንኙነት በገሃድ እየተሰራ
ሰዎች ሊያዩትና ለምስክርነት ሊበቁበት የሚችል ሁኔታ በፍጹም አልተፈጠረም። ሲፈጠርም ሰዎች ይህንን ስራ የሚሰሩት በድብቅ ነው፣ ተጠንቅቀው ነው። አንድ ሰው ሊያቸው ይችላል፣ ሁለት ሰው ሊያቸው ይችላሉ። እንደ ኢስላም ግን አርባዓት ሽሁር ነው፣ 4 ምስክሮች ነው መታየት ያለበት። 4 ምስክሮችም በትክክል መርፌና ክር ሆነው አይተናቸዋል፣ ግንኙነት ላይ ያሉ አይተናቸዋል ብለው መመስከር አለባቸው። ያ ካልሆነ አይተናል ባዮችን ነው ወደ ችግር የሚጋብዛቸው። በኢስላም ታሪክ ውስጥ እርምጃ የተወሰደባቸው ህጉ የተተገበረባቸው ሰዎች በራሳቸው መተው አርገናል ፈጽመናልና አጽዱን ወንጀል ውስጥ ገብተናል ብለው በማመናቸው ነው። እና ይሄንን ደግሞ ማስፈጸም የሚችለው እንደኔ እዚህ ጥያቄና መልስ የሚሰጥ ሰው ወይም አስተማሪ ሰው አይደለም። በዳኝነት ስልጣን የተሰጠው በእስላም ሀገር ውስጥ ይሄ ህግ የሚተገበርበት ቦታ ላይ ነው። ለዚህ እኔ ጋር ልጅቱን ወይ ሴትዮዋን አትፍቺው ለዚህ ብለሽ አየሁት ብለሽ በማየት ብቻ በዚህ መልኩ ራስሽን ትዳርሽን እንዳታፈርሽ በራስሽ አብራ ያለችው የሥራ ባልደረባው ትሆናለች፣ ጓደኛው ትሆናለች፣ ሌላም ዘመዱም ልትሆን ትችላለች። አየሁት የሚለው ነገር ዝም ብሎ ሜዳ ላይ ማየት ከሆነ የግንኙነት ከሆነ እንደኛ እንዲህ ያለውን ሰው አስመክሮ ተውበት የሚያደርግ ከሆነ እንድትወብት አድርጎ ትዳር መቀጠል ይቻላል። ነብዩ አለይሂ ሰላቱ ወሰላም አይሻ በታሙባቸው ጊዜ እናታቸው ቤት እንዲሄዱ ፈቅደውላቸው እዚያ ትንሽ እንደቆዩ አንድ ቀን መጥተው ይላሉ አይሻ አርገሽው ከሆነ አሏቸው፣ አርገሽው ከሆነ ወደ አላህ ይቅርታ ጠይቂ አሏቸው። ፈትቸሻለሁ ምናምን አላሉ። አርገሽው ከሆነ ፈትቸሻለሁ ነበር መባል የነበረበት። አሁን ለሷ ለምን ፍቺው አላልሽም የሚሉ ሰዎች ካሉ ፍቺው ለምን አላልካትም ብለው የሚያሙኝ ካሉ እኔ ነብዩ አለይሂ ሰላቱ ወሰላም አይሻን እንደዚህ ተፈጽመሽው ከሆነ ወደ አላህ ተመለሽ፣ እስትግፋር አድርጊ። ሰውየውም እንዲህ አድርጎ ከሆነ እስትግፋር አድርግ፣ ተውበት አድርግ፣ ተመለስ ነው የምንለው እና ትዳርክን ቀጥል ነው መባል ያለበት። እሷ እንኳንስ ይህን ያህል ዝሙት ላይ አግኝታው አይደለም በትንሽ ነገርም ትዳር ላፍርስ ብላ ከተነሳች ማንም አያስቀራትም። የዚህ የፍቺ ምክንያት ሊሆን ይችላል ወይ ነው ከተጠየቀ በኋላ ነው። ከተረጋገጠ በኋላም ትተውብታለህ ትመለሳለህ ወይስ በዚህ ጥፋት ትቀጥላለህ ተብሎ ከተጠየቀ በኋላ ማይመለስ ማይታረም ከሆነ ምን ይደረጋል? መቼስ ዝሙተኛ ጋራ በተለይ አሁኑ ደግሞ በሽታውን በስቷል። በየሄደበት የሚሄድ ከሆነ ለበሽታውም ሲባል ይፈታል እንዲህ ያለ ወንድ። ከዚያ ውጭ ግን እኔ የት ላይ እንደተሳሳትኩ ራሱ አልገባኝም። ምን ማለት ነበረብኝ? በሴት ጋር አየሁት የሚል እርግጠኛ ነኝ ግንኙነት ላይ ላይደርስ ይችላል ይህ አየሁት የሚለው ነገር። እሷም በግልጽ እንደዚህ ያለችኝ አይመስለኝም፣ አላስታውሰውም። ጀዛኩሙላህ ኸይር። በሌላ መልኩ ትምህርቶችን እየተከታተላችሁ እንደሆነ በደንብ ተከታትያለሁ። አደራችሁ ከዚህ ከፈታዋው በተጨማሪ የአፍሪካ አካዳሚ ትምህርትንም እንደዚሁ ተከታተሉልኝና ትምህርቱን አብረን እንማማረው። እንደዚህ ያሉ ስህተቶች ሲፈጸሙም ታርሙኛላችሁ፣ ታስታውሱኛላችሁ። ጀዛኩሙላህ ኸይር። በጣም ደስ ብሎኛል። ይህን ያህል ሲጮህ ሱብሃንአላህ ለካን ብሳሳት የሚያስተካክለኝ ወንድምና እህቶች አሉ። አሁን እንኳን ተሳስቻለሁ የምለውበት ነገር ላይ አይደለሁም፣ ግን ብዙ የተሳሳትኩባቸው ነገሮች ያሉኝ ይመስለኛል። እዚያ ላይ እንዴት አለፋችሁኝ? ነገም ነገ ወዲያም ባሉት ጥያቄና መልሶች ላይ ሌሎችም ትምህርቶች ላይ ስህተቶች ስታገኙ አትለፉኝ፣ እረሙኝ፣ አስተካክሉኝ፣ አስታውሱኝ። እንደዚህ እናንተም ተሳስታችሁ የመሰላችሁን ብትነግሩኝ እኔም እንደዚሁ አስተካክላችኋለሁ። አሁን ብዙዎቹ በዚህ ላይ የተረዳችሁት አይመስለኝም። ወይም አንዳንዱ እንዲያውም ለምን ሙላዓና እርስ በርሱ የሚረጋገሙበትን ነገር ለምን አላስተማራቸውም ብለሃል። ምኑ ነው እኔን የማረጋግመው? የታለህ እሱን ጥሪውና አንቺን ኑና ተረጋገሙ። የት ላይ ነው የማረጋችሁ? ኢትዮጵያ እስልምና ጉዳዮች ቢሮ ነው ወላ አፍሪካ ቢሮ ነው እንድትረጋገሙ የማደርገው? ምን ስልጣን አለኝና እኔ? ይሄ ስልጣን ያለው አካል ከዚያ በኋላ አንተ ማትድረስባት አንቺ ማትድረሽበት ብሎ መለየት የሚችል ሰው አካል ሲሆን ነው። ፎጋ ቀርባ እንግዲህ የቤት ክራይ ምናምን ነገር አዋጥቶላታል። ያው ይላክላት ያስገባላት አናቅም። ላይቭ ላይ ግን አውርቷል። ይህን አስመልክቶ ብዙ ሙስሊሞች ኮመንት ላይ በጣም እያመሰገኑት አይተናል። ለዚህ ምላሽ ወንድማችን ሰጥቷል። በጣም ሙስሊም ማህበረሰብ በቃ አእምሮ ደንዝዟል ማለት ይቻላል። አእምሮ ምን እንደነካው አያውቅም።
ነብዩን ሰለላሁ ዐለይሂ ወሰለም ሲሳደብ የምታመልኩት ሸይጣን ነው ሲል የነበረ አላህን የሚሳደብ ሙስሊሞችን የሚሳደብ እስልምናን በቀን የሚያንቋሽሽ ግለሰብ ይህንን ንግግር ስለተናገረ ብቻ በጣም የሚያናድድ ነገር ነው እየተደረገ ያለው ሚዲያ ላይ። በቃ ፉዞ ሆነናል። ፉዞ ሙስሊም ማህበረሰብ በተለይ ሁሉም ሳይሆን በጣም አንዳንዶቹ ፉዞ ናቸው ማለት ይቻላል። ምክንያቱም የሚሰሩትን ነገር አያውቁም፣ የሚያመሰግኑትን ሰው አያውቁም፣ ፎሎ የሚያደርጉትን ሰው አያውቁም። ጭራሽ ምንም ማይገናኝ ስራ ብዙዎች እየሰሩ ነው ያሉት። ይሄ ነገር ደግሞ ሊቀረፍ ይገባል። እያንዳንዱን ነገር በደንብ ልናቀውና እንደዚሁም ደግሞ ልንገነዘበው ይገባናል ማለት ነው። በዚህ ጉዳይ ላይ እናንተ ምን ሀሳብ አስተያየት አላችሁ? አሁን መወስዳችሁ እንግዲህ ከውጪ ወዳገኘናቸው መረጃዎች ይሆናል። በአሜሪካና ኢራን መካከል የነበረው ነገር ተስተካክሏል። ሆነ ተከናወነ። በኢራንና በአሜሪካ መካከል የሚደረገው ድርድር ፋይናሊ በትላንትናው ዕለት በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት መስዑድ ፔዜሽካን አማካኝነት ከጀርባ በምታዩት መልኩ ተፈርሟል። ይህም እንግዲህ ጦርነቱ እንደቆመ ኦፊሻሊ እንደቆመ የሚያሳውቅ ሲሆን በነገው ዕለት ደግሞ በስዊዘርላንድ ጄኔቫ ደግሞ በኢራን ፎሬን ሚኒስቴር አባስ አራግጂ እና እንዲሁም በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኩል እንግዲህ በጄኔቫ የሰርሞኒያል ስምምነት ወሬ ስምምነቱ ስነስርዓት የፍርርም ስነስርዓት በነገው ዕለት ይካሄዳል። ለማንኛውም ግን ወሳኞቹ ሰዎች ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ኦልሬዲ ፈርመውበታል። የኢራንና አሜሪካ ጦርነት በጦርነት ግንባር ላይ ኢራን ስለማሸነፏ ዓለም በሙሉ የተስማማበት ሲሆን በድርድሩ ግንባርስ ማን አሸንፏል የሚለውን እኔ የተደራደሩበትን 14 ፖይንቶች አጠራ አድርጌ ልንገራችሁና እናንተ ወስኑበት ማለት ነው። የመጀመሪያው የተስማሙበት ስምምነት እንግዲህ ማንኛውንም አይነት ጦርነት በሪጅኑ ላይ ኢንክሉዲንግ ሌባኖስን ጨምሮ ጦርነቱ እንዲቆም ተስማምተናል ይላል። ባለፉት ስምምነቶች እንደምታውቁት በተለይ ባለፈው አርብ ዕለት ተስማምቶ ሁርሙዝ ሰርጥ ተከፈተ ተብሎ ቅዳሜ መልሶ እንዲዘጋ የሆነው ሊባኖስን አያካትትም ብሎና አሜሪካ መካዳቸው እንደሆነ ታውቃላችሁ። እነ ጄዲ ቫንስም እነ ትራምፕም ስለ ሊባኖስ አልተነጋገርንም ብለው ክደው ነበረ። በአሁኑ ስምምነት ግን ሊባኖስንም ያካተተ የሚል መጥቷል። ይህ ይባል እንጂ በእስራኤል በኩል ስለ ሊባኖስ ምንም አያገባንም፣ ጦርነታችን እንቀጥላለን የሚል ዛቻ ስላለ ምን እንደሚደረግ ገና የታወቀ ነገር ባይኖርም በኢራን በኩል ግን የሊባኖስ እያንዳንዱ መሬት ተይዞ ባለበት ሰዓት ይህ ስምምነት ተፈጻሚነት አይሆንም፣ ስለዚህ ያስወጡ ብላ እየዛተች ነው ያለችው ኢራን። በሁለተኛው በኩል እንግዲህ ሁለታችንም በሀገራችን የውስጥ ጉዳይ አንገባም ተባብለው ተስማምተዋል። ኢራን ድሮም በአሜሪካ የውስጥ ጉዳይ ባትገባም አሜሪካ ግን በኢራን የውስጥ ጉዳይ ገብታ ስትፈተፍት እንደነበረ ታውቃላችሁ። የኢራን ተቃዋሚ ነን ብለው መሳሪያ ይዘው ሲተኩሱ የነበሩ ተቃዋሚዎች በኮታ አስቀምጡልኝ፣ እነሱን በመሳሪያ እስከመደገፍ እንዲሁም ደግሞ ይህንን ጦርነት ሲጀምሩ በቃ መንግስታችሁ ልንገለብጥላችሁ ነው፣ ሄልፕ እየመጣ ነው፣ ስለዚህ ተዘጋጁ ብለው በኢራን የውስጥ ጉዳይ ሲፈተፍቱ የነበሩትና አሜሪካ እጃቸውን ተጠምዝዘው ከዚህ በኋላ በኢራን የውስጥ ጉዳይ አንገባም የሚል ስምምነት ላይ ተደርሷል ማለት ነው። ሶስተኛው ደግሞ እንግዲህ ይህ ሜሞራንደም ኦፍ አንደርስታንዲንግ ኦር የመግባቢያ ስምምነት ነው። ስለዚህ ዋናው ጉዳይ የኒውክሌር ጉዳይ የመሳሰሉ ዋና ችግሮችን በሚመጡት 60 ቀናት ውስጥ ተወያይቶ ለመፍታትም ስምምነት ላይ ደርሰዋል። አራተኛው እንግዲህ ኢሚዲየትሊ ይህ ሜሞራንደም ኦፍ አንደርስታንዲንግ በተፈረመ በደቂቃዎች ውስጥ ኢሚዲየትሊ አሜሪካ ሁርሙዝ ሰርጥ ላይ ጥላ የነበረውን ብሎኬድ ማንሳት ትጀምራለች። ይህንንም እንግዲህ በሚመጡት 30 ቀናት ሙሉ ለሙሉ አንስታ እንድጨርስ ተስማምተዋል። ያ ብቻ ሳይሆን ፋይናል አግሪመንት ከተፈረመ በኋላ ደግሞ በሚመጡት 30 ቀናት አሜሪካ ኢራን አቅራቢያ ያሉ ሰራዊቶቿን በሙሉ ጠራርጋ እንድትወጣ ስምምነት ላይ ተደርሷል ማለት ነው፣ ከኢራን አካባቢ እንድታርቅ። ሌላው ደግሞ አምስተኛው ደግሞ አሜሪካ ይህን ስታደርግ ኢሚዲየትሊ ደግሞ ይህ ሳይን ከተደረገ ሜሞራንደም ኦፍ አንደርስታንዲንግ ከተፈረመ በኋላ ኢራንም ኢሚዲየትሊ በሁርሙዝ ሰርጥን በመክፈት ሁርሙዝ ሰርጥ ላይ ታግተው ኦር ስታክ አድርገው የቀሩ መርከቦች ያለምንም ክፍያ ለሚመጡት 60 ቀናት እንደልባቸው እንዲንቀሳቀሱ ትፈቅዳለች ተብሏል። ያ ብቻ ሳይሆን በሚመጡት 60 ቀናት መርከቦች እንደልብ እንዲንቀሳቀሱና ኢራን ምንም አይነት ክፍያ እንዳትጠይቅ ተስማምቶ ያለ ሲሆን ነገር ግን ከ60 ቀን በኋላ ኢራንና ኦማን በመነጋገር ከሚድል ኢስት ሀገራት በሁርሙዝ ሰርጥ ነዳጅ የሚሸጡ የሚድል ኢስት ሀገራት ጋር በመነጋገር ኢራንና ኦማን ገንዘብ የማስከፈል መብታቸውን ያስከብራሉ ይላል። ስለዚህ ኢራንና ኦማን ሁርሙዝ ሰርጥን ሼር የሚያደርጉት እነሱ ስለሆኑ እያንዳንዱ በዛ የሚያልፍ መርከብ ለነሱ ክፍያ የሚከፍልበትን ወይ ተነጋግረው ይስማማሉ ይላል። ስለዚህ አሜሪካ በምንም ተአምር ኢራን ሁርሙዝ ላይ ክፍያ አትቀበልም፣ ይህንን አንፈቅድም ስትል የነበረ ቢሆኑም በአሁኑ ግን እኔ የለውበትም ተነጋግራችሁ ክፈሉ ብለው ሚድል ኢስት ሀገራቶችን ያው ክደዋቸዋል ማለት ነው። ሌላው እንግዲህ አምስተኛው ነው። ስድስተኛው ደግሞ እንግዲህ ኢራን ላይ በዚህ ጦርነት የደረሰው ጉዳት አስመልክቶ እሱን መልሶ ለመገንባት እንግዲህ አሜሪካና የአሜሪካ ሪጂናል አላዮች ኦር የሚድል ኢስት ሀገራት በሙሉ አንድ ላይ በመሆን $300 ቢሊዮን ኢንቨስት በማድረግ መልሶ ግንባታ ይፈጽማሉ ይላል። ይህ እንግዲህ ኢራን በባለፈው ድርድሮች $280 ቢሊዮን አካባቢ ነው ጉዳት የደረሰብኝ ስትል ነበረ። ያ በ$20 ቢሊዮን ተጨምሮላት እንግዲህ አሁን $300 ቢሊዮን ክፍያ
እንደሚከፈላትም ተሰምቷል ማለት ነው። ሰባተኛው እንግዲህ አሜሪካ ጥላ የነበረችውን ላለፉት ዓመታት በሙሉ በኢራን ላይ በየጊዜው ስትጥላቸው የነበሩ ማዕቀቦችን በሙሉ ጠቅልላ ታነሳለች። ያ ደግሞ የዩኤን ሴኩሪቲ ካውንስል ሪዞሉሽኖችንም ጨምሮ እንዲሁም አሜሪካ በራሷ የጣለቻቸውን ማዕቀቦች በሙሉ ጨምሮ ሙሉ ለሙሉ ታነሳለች ኢራን ላይ ይላል። ይህንን ተከትሎ እንግዲህ ጀርመን፣ ጣሊያን፣ ፈረንሳይ ምናምን እነሱም ለማንሳት ሬዲ ናቸው። ስለዚህ ኢራን ማዕቀብ የተባለ ነገር በሙሉ ይነሳላታል ማለት ነው። ስምንተኛው ደግሞ ኢራንያን ከዚህ በኋላ በምንም መንገድ ኒውክሌር መሳሪያ ላለመታጠቅ፣ ላለመግዛትም፣ ላለማምረትም ቃል ይገባሉ ይላል። ይህንን ኢራኖች ከዚህም በፊት በተደጋጋሚ ቃል ሲገቡት የነበረው ነው። እንዲሁም ከኦባማ ጋር በነበራቸው አግሪመንትም ስለ ኒውክሌር መሳሪያ ላለመታጠቅ ስምምነት ነበራቸው። የአያቶላ አሊ ኾሜኒም ፈትዋ አለ ኒውክሌር ዌፐንን የሚከለክል። ነገር ግን ዶናልድ ትራምፕ በመጀመሪያ ተርማቸው የኦባማን እያንዳንዱን ስራ ማንቋሸሽ ስለሚወዱ የኦባማን አግሪመንት ቀደው ጥለው መሆኑን ተከትሎ ነው እንግዲህ ወደ 400 ኪሎ ግራም የሚሆን 60% ኢንሪችድ ዩሬኒየም ሊመረት የቻለው በዶናልድ ትራምፕ ጥፋት ነው። ይህንን ተከትሎ እንግዲህ ኢራኖች በዚህ ስምንተኛው ነጥብ ላይ ደግሞ ምንድነው ምንም አይነት ኒውክሌር ላለመታጠቅና ላለማምረት ላለመግዛት ተስማምተዋል። በፊት እንደተስማሙት ማለት ነው። አሁን እጃቸው ላይ ያለውን 450 ኪሎ ግራም የሚሆነውን ኢንሪችድ ዩሬኒየም ደግሞ የሚወገድበትን መንገድ ተወያይተው ይወስናሉ ሁለቱ ሀገራቶች ይላል ኢራንና አሜሪካ። ምናልባትም አገር ውስጥ ዳይሉት ሊደረግም ይችላል የሚልም ፖይንት አለ ማለት ነው። ዘጠነኛው እንግዲህ ይህ በዚህ 60 ቀን ውስጥ ፋይናል አግሪመንት እስኪደረግ ድረስ ሁለቱም ሀገራት ስታተስ ኮን ሜንቴን ያደርጋሉ ይላል። ኢራንም ምንም አይነት ኒውክሌር አታብላላም፣ አሜሪካም ደግሞ ምንም አይነት አዲስ ማዕቀብ መጣልም ሆነ ሰራዊት ማስጠጋት የመሳሰሉ እርምጃዎች እንዲሁም ዛቻዎችን የሚባሉ ነገሮች አይኖሩም። ስለዚህ ስታተስ ኮን አሁን ያለው ኖርማል ስታተስ ኮ ለሚመጡት 60 ቀናት ያለምንም ማወላወል እናስጠብቃለን ተባብሎ ተስማምተዋል። አስረኛው ደግሞ እንግዲህ ይህ ኢሚዲየትሊ ሜሞራንደም ኦፍ አንደርስታንዲንግ ከተፈረመ በኋላ አሜሪካ የኢራን ነዳጆችን እንደ ልብ እንዲሸጡ ፍቃድ ትሰጣለች ይላል። የኢራን ነዳጅና የነዳጅ ዴሪቬቲቮች የተለያዩ የነዳጅ ምርቶች እንዲሁም ደግሞ ሌሎችም ፔትሮኬሚካል ምርቶች የኢራን ከነዳጅ ጋር ተያይዞ የሚሰሩ ምርቶች እስከዛሬ ድረስ ኢራን እንዳትሸጥ ማዕቀብ ተጥሎባት የነበረውን ኢሚዲየትሊ ፍቃድ በመስጠት ኢራን እንደ ልቧ ነዳጇን እንድትሸጥም ተፈቅዷል ማለት ነው። ያ ብቻ ሳይሆን ኢራን ደግሞ ከዚህ በፊት አሜሪካ 11ኛው ደግሞ አሜሪካ ከዚህ በፊት ይዛባት የነበረችውን የኢራን በየሀገሩ ያሉ አሴቶች፣ ገንዘቦች፣ ንብረቶች የመሳሰሉትን እንዳይንቀሳቀስ አግዳ ነበር። ይህንን አሜሪካ አሁንም እንድታነሳ ተስማምተዋል ማለት ነው። በብዙ ቢሊዮን ዶላሮች የሚገመት ይህ ንብረት እንግዲህ ለኢራን ይለቀቅላታል ተብሏል። ከዛ እስካሁን ከነገርኳችሁ ቢሊዮኖች ውጪ ይህ ቢሊዮን ደግሞ ይለቀቅላታል ተብሏል። 12ኛው እንግዲህ ይህን አግሪመንት አሁን የተፈራረሙት ሜሞራንደም ኦፍ አንደርስታንዲንግ አግሪመንት የሚቆጣጠርና ፈጻጸሙን የሚከታተል ቡድን ተወያይተው ያቋቁማሉ ይላል። ሁለቱ ሀገራቶች ተወያይተው ያቋቁማሉ። 13ኛው ደግሞ እንግዲህ ይህ ከተፈረመ በኋላ ኢሚዲየትሊ እነዚህ ሁለቱ ሀገራቶች ኢራንና አሜሪካ ፋይናል አግሪመንት ላይ ለመድረስ በዚህ 60 ቀን ውስጥ ኢሚዲየትሊ ድርድር ይጀምራሉ ይላል። በሚቀጥሉት ሳምንታት ድርድሮች መልሰው ቀጥለው እንግዲህ ስለ ፋይናል አግሪመንት ይወራል ማለት ነው። 14ኛው ይህ አግሪመንት የባይንዲንግ ዩኤን ሴኩሪቲ ካውንስል ሪዞሉሽን ተብሎ ጸድቋል ተብሏል ማለት ነው። ስለዚህ ለማንኛውም ነገ ፋይናሊ የስምምነት የፍርርም ሰርሞኒያል ፕሮግራም ይካሄድና ያ ዋናው ነገር ይለያል ማለት ነው። ለማንኛውም ግን በዚህ አሁን በነገርኳችሁ ፖይንቶች ማን አሸነፈ ብላችሁ ታስባላችሁ? ኮሜንት ላይ ያስቀምጡልኝ። ነዳጅም ቀንሷል። በዚህ ሰዓት ሰበር መረጃ ተሰምቷል። ከ3 ወራት በፊት ከ110 $ በላይ ደርሶ የነበረው የዓለም የነዳጅ ዋጋ የአሜሪካና ኢራን ስምምነትን ተከትሎ በአሁኑ ጊዜ ወደ $77 አካባቢ ወርዷል። ታዲያ ይህ የነዳጅ መቀነስ የሀገራችን የኑሮ ውድነት ላይ ምን ለውጥ ያመጣል ትላላችሁ? ጣራ ነክተው የነበሩ ዋጋዎች ይቀንሱ ይሆን? ሐሳባችሁን አጋሩኝ። መልካም ጊዜ። ጋይስ ሁለቱ መሪዎች ኢትዮጵያ በሌለችበት ስለ ኢትዮጵያ ጉዳይ ጋዜጠኞችን ሰብስበው ኢትዮጵያን ሲሸረክቱ፣ ኢትዮጵያን ሲያስጠነቅቁ፣ እርስ በርስ ደግሞ ሲሞከሻሹ በትናንትናው ዕለት ቆይተዋል። ታዲያ ይሄ ነገር የሆነው በጂ7 ስብሰባ ላይ በፈረንሳይ ሲሆን በኢትዮጵያ ህዳሴ ግድብ ምክንያት ግብጽ እየተጎዳች ነች ሲሉ የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብጽ ፕሬዝዳንት ጋር በመገናኘቴ ክብር ይሰማኛል ሲሉ ትራምፕ እንግዲህ አልሲሲን አሞካሽተዋል። እሱ በመላው ዓለም የተከበረ ሰው ነው፣ ግንኙነታችን ጠንካራ ነው፣ የግል ግንኙነታችንም ለረጅም ጊዜ እንዲሁ ጠንካራ ነው ሲሉ አልሲሲን አሞካሽተውታል። ትራምፕ ቀጥለውም ታዲያ በግድቡ ፕሮጀክቱ ጉዳይ እያገዝኩት ነው፣ በጋራ እየሰራንበት ነው በማለትም በጥምረት በኢትዮጵያ ጉዳይ ላይ እየሰሩ መሆኑን ገልጸዋል። ኢትዮጵያ ፍትሃዊ ባልሆነ መንገድ ነው ግብፅንና የግድቡን ጉዳይ እያስተናገደች ያለችው ያሉት ትራምፕ ከግብፅ ጋር ከአባይ ባሻገር በንግድ ጉዳዮችም አብረው እንደሚሰሩ ገልጸዋል። የናይል ውሃ መጠን ከነበረበት መጠኑ ዝቅ እያለ ነው ያሉት ትራምፕ በኢትዮጵያ ግድብ ተገንብቷል፣ ብዙ ችግር በግብጽ ላይም እያደረሰ እንደሆነ አውቃለሁ ሲሉ በመረጃና በማስረጃ ያልተደገፈ ኢትዮጵያን የሚወነጅል ግብጽን የሚደግፍ አብዱልፈታህ አልሲሲን የሚያሞካሽ ንግግርን አድርገዋል። ይህ ነገር እጅግ በጣም የሚያስደስትና ይበል የሚያስብል ነገር ነው። እንግዲህ ዓለም እንግዲህ ጭንቀት ላይ ነበረች። ዓለም ወደ እረፍት እንድትመጣ፣ ወደ ሰላም እንድትመጣ፣ የኑሮ መረጋጋት እንዲመጣ
የሚያደርግ ነገር ነውና እንኳን ደስ አላችሁ ማለት ፈልጋለሁ። ነገር ግን ትራምፕ የሚታመን ሰው አይደለም። ከስምምነቱ በኋላ ፕሬዝዳንት ትራምፕ ዛሬ በኢራን ላይ ዛቻ ሰንዝረዋል። አሁን ላይ ከፓሪስ በወጡ መረጃዎች መሰረት ፕሬዝዳንት ትራምፕ በኢራን ላይ ሌላ ዛቻ ሰንዝረዋል። ፕሬዝዳንቱ እንደገለጹት ከሆነ ከኢራን ጋር የመስማሚያ ስምምነት ነው የተፈራረምነው። ይህንን ነገር አክብረው ተፈጻሚ ማድረግ አለባቸው። ያንን ካላደረጉ ግን በቀጣይ ቦምብ እናወርድባቸዋለን በማለት ነው የዛቱት። ኢራን ልታስብበት ይገባል፣ ስምምነቱ የግድ ሊፈጸም ይገባል ሲሉ ገልጸዋል። አሜሪካና ኢራን በመጪው አርብ በጄኔቫ ተገናኝተው ስምምነት ላይ ይደርሳሉ ተብሎ እየተጠበቀ ባለበት ነው ፕሬዝዳንቱ ይህንን ጉዳይ የተናገሩት። በቀጣይ ምን ሊፈጠር ይችላል? መረጃዎቹ በዚሁ ቻናል ላይ ይስተናገዳሉ። ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። ይህንን አስመልክቶ እንግዲህ አሁንም ጦርነቱ የመጀመር እድል ሊኖረው ይችላል። ለማንኛውም ለሙስሊሙ ማህበረሰብ አላህ ሰላሙን ያምጣ፣ ለፍልስጤማውያን አላህ ይነስራቸው ሳይ ነበርኩ። ሀገራችን ሰላም አድርገው አላህ መጥፎን ነገር አያስተማን እያልኩኝ የዛሬን ቪዲዮ ጨርሳለሁ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮን በተለያዩ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።